የመሳፍንት መጽሐፍ ምዕራፍ 13 ላይ እናወጣና እግዚአብሔር የሚናገረንን እንሰማለን። እግዚአብሔር የተባረከ ነው። መሳፍንት ምዕራፍ 13 ላይ እናወጣለን። ጌታ ይባረክ። እዚህ ቦታ ላይ የሳምሶንን ታሪክ ነው የምንመለከተውና ከቁጥር 1 ጀምሬ የተወሰኑ ሀሳቦችን አለፍ እያለብና ከዛ በኋላ ጌታ የሚለንን እንሰማለን። እስራኤላውያን ይላል እንደገና በእግዚአብሔር ፊት ክፉ ድርጊት ፈጸሙ። ስለዚህም እግዚአብሔር በፍልስጤማውያን እጅ 40 ዓመት እንዲገዙ አሳልፎ ሰጣቸው። ማኑሄ የተባለ ከዳን ወገን የተወለደ አንድ የጾራ ሰው ነበረ። ሚስቱም መካን ስለነበረች ልጅ አልወለደችም። የእግዚአብሔር መልአክ ለሴቲቱ ተገልጦ እንደዚህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። እንግዲህ ተጠንቀቂ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጪ፣ ርኩስም ነገር አትብዪ። ምክንያቱም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። በራሱ ላይ ምላጭ አይድረስበት፣ ልጁ ከእናቱ ማኅፀን ጀምሮ ናዝራዊ በመሆን ለአምላኩ የተለየ ይሆናልና እስራኤልንም ከፍልስጤማውያን እጅ መታደግ ይጀምራል። እግዚአብሔር የተባረከ ነው። አሜን። ይሄ እንግዲህ የሳምሶንን የሕይወት ጅማሬ ነው የሚነግረን እና በዚህ በሳምሶን ታሪክ ውስጥ ስንመለከት ከመወለዱ ጀምሮ ለእግዚአብሔር ምን የሆነ ሰው ነው? የተለየ ሰው ነው። ናዝራዊ የሆነ ሰው ነው እና እዚህ ጋር ታሪኩ ላይ እንዳነበብነው ወደ እናቱ የእግዚአብሔር መልአክ ይመጣና አንቺ መካን ነሽ፣ አልወለድሽም፣ ከዚህ በኋላ ማኅፀንሽ ይከፈታል፣ ልጅ ትወልጃለሽ። የምትወልጂው ልጅ ግን ልዩ የሆነ የእግዚአብሔር ዓላማ ያለበት ሕፃን ስለሆነ፣ ብላቴና ስለሆነ፣ የእግዚአብሔር ሰው ስለሚሆን እስራኤልን ተነስቶ ከፍልስጤማውያን ግዛት የሚታደግ እግዚአብሔር አጀንዳ ዓላማ ያስቀመጠበት ሰው ስለሆነ ይህ ሰው በምታረጅበት በምትጸንሽበት ጊዜ ብላቴና ምን አድርግ ያላል? ተጠንቀቂ፣ የሚያሰክር ነገር እንዳታደርጊ፣ እንዳትጠጪ፣ እርኩስ ነገር እንዳትጠጪ። ከዛ በኋላ ባደገ ጊዜ ደግሞ በራሱ ላይ ምን አይ እንዳትላጭ፣ ምላጭ እንዳያርፍበት። ስለዚህ ሲያድግ እስራኤልን መታደግ ይጀምራል ይላል። እግዚአብሔር የተባረከ ነው እና ሲያስጠነቅቃት እንመለከታለን። ጌታ የተባረከ ነው። ቁጥር 24 ላይ ዝቅ ብላችሁ ሀሳቡን አለፍ ብለን ደግሞ ስንመለከት ቁጥር 24 ላይ መወለዱን እንመለከታለን እና ቁጥር 24 ላይ እንደዚህ የሚቃል ሴቲቱ ወንድ ልጅ ወለደች፣ ስሙንም ሳምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔር መንፈስ በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ሳለ ያነቃቃው ጀመር እና ተወለደ። ማደግ ሲጀምር የመጀመሪያ የሚናገረው ነገር በጣም ደስ ይለኛል። እግዚአብሔር ምን አደረገው ይላል? ይብላስቲ ባረከው። እግዚአብሔር የተባረከ የእግዚአብሔር በረከት በሱ ላይ መጣ። እግዚአብሔር ሁልጊዜ ነገሩን የሚጀምረው ከተባረከ ነው። አዳምና ሔዋንን ሲባርካቸው የመጀመሪያ ቃሉን እግዚአብሔር ሰው ልጅ ከፈጠረ በኋላ አንደኛ መጀመሪያ የተናገረው ካፉ ያወጣው ቃል እግዚአብሔር ምንድን ነው? ተባረኩ፣ በቃ ብዙ አላቸው፣ ተባዙ አላቸው፣ ባረካቸው። እግዚአብሔር ተባረከ። ይብለስ አሜን። እግዚአብሔር ይብለስ። አብርሃምን አገኘና እግዚአብሔር ምን አደረገው? ባረከው ይለናል መጽሐፍ ቅዱስ። እግዚአብሔር ይባረክ። ያገኛቸውን የራሱን ሰዎች ያዕቆብ ትልቅ ትግል ውስጥ ነበረ። ከትግሉ በኋላ መጀመሪያ እግዚአብሔር ያደረገው ነገር ምንድን ነው? እግዚአብሔር ያዕቆብን ባረከው። ያዕቆብን ትግሉ የነበረው ምን ላይ ነበር? ካልባረከኝ አልለቅህም ነበር። እግዚአብሔር ተባረከ። እነዚህ እግዚአብሔር በዘመናቸው በሕይወታቸው የተለየ ነገር የፈጸመላቸው ሰዎች
የእግዚአብሔር በረከት ምን እንደሆነ ያውቃል። ባርኪኝ እያሉ ይጮኻሉና እግዚአብሔር ባረከው ይላል። እግዚአብሔር የተባረከ። ከዚህ ውስጥ የሚያሳያችሁ አንድ የእግዚአብሔር ባህሪ፣ የእግዚአብሔር አጀንዳ በሕዝቡ ላይ በረከት ነው። እግዚአብሔር ይባርክ። እስቲ የእግዚአብሔር አጀንዳ በርስቱ በሕይወቴ ላይ በርስቱ በኔ ላይ በርስቱ ምታምኑ ሆነ ጮክላችሁ እግዚአብሔር አጀንዳ በርስቱ በኔ ላይ በርስቱ በሕይወቴ ላይ በርስቱ በረከት ነው። እግዚአብሔር የተባረከ ሊባረክ ነው። በቃ እግዚአብሔር የተባረከ። ከዛ በኋላ የመንፈስን መነቃቃት ይሰጠው ጀመር ይላል። በጾራና በኤሽታኦል ባለው በዳን ሰፈር ባለው በዛ ሸለቆ መካከል ምን ያደርገው ነበር? ያነቃቃው ነበር። ቦታ ጠርቶ ነው። ቦታ ጠቅሶ በእነዚህ ስፍራዎች መካከል ምን ያደርገው ነበር? የእግዚአብሔር መንፈስ ለስራው፣ ለዓላማው፣ ለአጀንዳው እግዚአብሔር ምን ያደርገው ነበር? ያነቃቃው ነበር። ቦታ ጠቅሶ ነው። ዝም ብሎ ኢንጀነራል የሳምሶንን ሕይወት እግዚአብሔር በመንፈሱ ያነቃቃው ነበር አይልም። ስፔሲፊክ ቦታ ነው። እግዚአብሔር ይባረክ። እዛ ቦታ ላይ ሳምሶን ይሄዳል። ሁሉ ጊዜ እግዚአብሔር ይባረክ። ጠዋት ይነሳና ለባብሶ ተጣጥቦ ምግብ ምናልባት ሙሉ ቀን የሚውል ከሆነ ምግቡን ቋጥሮ ምናምን እዛ በዳንና በኤሽታኦል ሸለቆ መካከል ባለው በዛ መንደር ውስጥ ይሄድና የጸሎት ስፍራ ይመስለኛል። ዝም እየሳሰብ የሆነ የሚጸልይበት ስፍራ ይመስለኛል። እና ሲሄድ የእግዚአብሔር መንፈስ እየመጣ ምን ያደርገው ነበር? ያነቃቃው ነበር። እግዚአብሔር ተባረከ። መንፈሳዊ እንቅልፍ፣ መንፈሳዊ ግንዛቤ እንዳለ ሁሉ በመንፈስ መነቃቃት አለ። እግዚአብሔር ተባረከ። አሜን። ጌታ ኢየሱስ ክርስቶስ በማለዳ በምሽት ብቻውን ከአባቱ ከእግዚአብሔር ጋር ሁሉ ጊዜ ቦታ አለው፣ ስፍራ አለው። ወደ ተራራ ላይ ይሄድና ራሱን አቬለብል ሲያደርግ እግዚአብሔር በመንፈሱ ያነቃቃል። መንፈሱን በሱ ላይ ያለው ነበር። ቅባቱን በሱ ላይ ያለው ነበር። ለዛ ከጸሎት ወጣ ሲል ኢየሱስ ምን ይላል መሰላችሁ? የእግዚአብሔር መንፈስ በእኔ ላይ ይላል፣ ለድሆች ወንጌል እንድሰብክ ቀብቶኛል ይላል። እግዚአብሔር ተባረከ። አሜን። ዲፕሬሽንን ይዞ አይደለም ይወጣው። እግዚአብሔር ተባረከ። ጭንቀትን ይዞ አይደለም ይወጣው። በእኔ ላይ የእግዚአብሔር መንፈስ አለ ይላል። ስለሚበረከት፣ ስለሚጸልይ፣ ከእግዚአብሔር ጋር ጊዜ ስለሚያጠፋ እግዚአብሔር በመንፈሱ እየመጣ ምን ያደረገው ነበር? ያነቃቃው ነበር። በዳዊት ላይ በተደጋጋሚ እግዚአብሔር መንፈስ ሲመጣበት ታያላችሁ። እግዚአብሔር መንፈሱን ይሰጣል። ስንቶቻችሁ ትፈልጋላችሁ? መንፈሱን እግዚአብሔር ይሰጣል። ምን ለሚያደርጉ ሰዎች? ለሚቀርቡ ሰዎች። ስለዚህ እግዚአብሔር በዛ መካከል በመንፈሱ ምን ያደርገው ነበር? ያነቃቃው ነበር። ርዕሱን ይሰጣችኋለሁ ገና ስለ ሳምሶን ሕይወት የምነግራችሁ እና ታዲያ ይሄ እንግዲህ ሳምሶን እስራኤልን ሊያድን ከፍልስጥኤማውያን ግዛት የመሳፍንትን መጽሐፍ ታሪኩን ስትመለከቱ ከ13 ጊዜ በላይ እግዚአብሔር የሚያድናቸውን መስፍን የሚያድናቸውን ጃጅ አስነስቶላቸው እና ሁሉ ጊዜ መጽሐፉን የመሳፍንትን መጽሐፍ ሳስብ ሳይክል ነው የሚታየው። ሳይክል የሆነ እግዚአብሔር ይመጣና ዲሊቨር ያደርጋቸውና ከሆነ ነገር ካወጣቸው በኋላ ተመልሰው በእግዚአብሔር ላይ ክፉ ስራ ሊሰሩና እንደገና ቦንዴጅ ውስጥ ይገባል። ምናወራው ስለ እግዚአብሔር ሕዝቦች ነው። ስለዚህ ስለ ኪዳን ሕዝብ ነው የምንመለከተው። ይህ እግዚአብሔር ከግብፅም እኮ ባርነት 400 ምናምን ዓመት እስከ 30 ዓመት ባርነት በኋላ እግዚአብሔር ባርነታቸውን ሰብሮ ምን አድርጓቸዋል? አውጥቷቸዋል። ካወጣቸውና ከነዓንን ደግሞ ከሰጣቸው በኋላ እንደገና ተመልሰው በእግዚአብሔር ላይ ክፉ ስራን ሰርተው ምን ሆነዋል? ለጠላቶቻቸው ታልፈው ተሰጥተዋል። እዚህ መሳፍንት መጽሐፍ ላይ የምትመለከቱት በዚህ እንኳን ጊዜ ላይ ስትመለከቱ ለ40 ዓመት አሳልፎ ሰጣቸውና የሆነ ልክ ባርነቱ ሲበራቸው በእግዚአብሔር ፊት ይጮሁና ከዛ በኋላ እግዚአብሔር ሰው አስነስቶ እንደገና ያድናቸው። ከዛችን ደግሞ ደህንነታቸውን ትንሽ እያጣጣሙ ይሄዱና ሰላም ሲሆኑ ልክ እዚህ መጽሐፍ ላይ መጀመሪያ ቁጥር 1 ላይ እንደምናነበው እንደገና በእግዚአብሔር ላይ ክፉ ስራ ሰሩ፣ እግዚአብሔርም ለጠላቶቻቸው አሳልፎ ሰጣቸው። እኔ በጣም የሚገርመኝ ነገር እስራኤል የኪዳን ሕዝብ ነው። እኛ የእግዚአብሔር የኪዳን ሕዝቦች ነው። እግዚአብሔር ተባረከ። አሜን። እግዚአብሔርና እስራኤል መካከል
አንድና አንድ ኢሹ፣ አንድና አንድ ፕሮብሌም ከእግዚአብሔር በረከት የሚጎሉበት አንድና አንድ ኢሹ ኃጢአት የሚባል ነገር በብዙ ፎርም አንዳንድ ጊዜ ጣዖትን በማምለክ ይገለጣል። አንዳንድ ጊዜ እግዚአብሔርን ባለመታዘዝ ይገለጣል። አንዳንድ ጊዜ በእግዚአብሔር ላይ በማጉረምረም ይገለጣል። ብቻ በኃጢአት ውስጥ በሚሆኑበትና ከእግዚአብሔር ጋር ሕይወታቸው አላይንድ በማይሆንበት ጊዜ ያኔ እግዚአብሔር ለጠላቶቻቸው አሳልፎ ይሰጣቸዋል። ያን ጊዜ ነው በእነሱ ላይ ብሬት በሕይወታቸው ላይ የሚሆነው። በረከታቸው የዘሩትን እንኳን በቃ እንደገና ሰብስበው የመብላት እንኳን አቅም እንኳን አይኖራቸው። ጠላቶቻቸው ይመጣሉ። ፕሮስፔሪቲ ያሰበላቸው እነዚህ ህዝቦች ጉስቁልና ውስጥ ይገባሉ፣ መፈራረስ ውስጥ ይገባሉ ከእግዚአብሔር ሲለዩ እና ይሄ የተደጋገመ ታሪክ ነው እና እዚህ ቦታም ላይ ያው ታሪክ ተደግሞ አሁን እንደገና በሯቸው በእግዚአብሔር ፊት ሲጮሁ ሊያድናቸው ሳምሶን ሲያስነሳላቸው ትመለከታላችሁ። የሳምሶንን ህይወቱን አካሄዱን ጠቅለል አድርገን ስንመለከተው ሳምሶን እግዚአብሔር የተለየ ኃይል ያስቀመጠበት ሰው እንዳይባል የተለየ ኃይል የተለየ መንፈስ ከልጅነቱ ገና ሳይወለድ በፊት ትንቢት መጥቶለት የተወለደ ሰው ነው። እግዚአብሔር መንፈሱን አስቀምጦበታል። ከዛ በኋላ ይህንን መንፈስ በመጣበት ጊዜና በሱ ላይ በሆነ ጊዜ ቨሪ ኤክስትራኦርዲናሪ ፐርሰን። ታሪኩን አንብባችሁ ታላችሁ። የሳምሶንን ታሪክ የእግዚአብሔር መንፈስ መጣበት ሲባል በር ይነቅላል። በቃ እንደዚህ ቅም ያደርገዋል። የእግዚአብሔር መንፈስ መጣበት ሲባል የአህያ መንጋጋ ያነሳና በአንድ ጊዜ ስንት ሺህ ነው? 3 ሺህ ነው አይደል? ግድር ይላል መጽሐፍ ቅዱስ። የእግዚአብሔር መንፈስ ሲመጣበት በቃ ሌላ ሰው ነው። እንደ ኖርማል ሰው አይደለም። ኤክስትራኦርዲናሪ ሰው እግዚአብሔር ይባረክ። አሜን። ግን የእግዚአብሔር መንፈስ በሱ ላይ ባለ ጊዜ እግዚአብሔር ይባረክ እና ታሪኩን ስታነቡት ግን የዚህ ሰው ህይወት እንደዛ አይነት የእግዚአብሔር ኃይል በህይወቱ እየተገለጠ እንደዛ አይነት መንፈስ እግዚአብሔር ውስጡ አስቀምጦበትም ግን ይሄ ሰው እርምጃ እዚህና እዚህ ሲረግጥ ትመለከታላችሁ። ብዙ ቦታዎች ገብቷል እና ሳምሶን ለምሳሌ የመጀመሪያው እግዚአብሔር በኮኔክሽን ከፍልስጤማውያን ጋር ጠብ ፈልጎ የሆነ ነገር ኢንታይስ ማድረግ ፈለገና ሳምሶን የሆነችን ፍልስጤማዊ እንዲወድ ሆነ። እዛ ጋር ብቻ ምዕራፍ 14 ላይ ሄዳችሁ ስታነቡ እዛ ጋር ብቻ እግዚአብሔር እንዳደረገው እግዚአብሔር ሐሳብ እንደሆነ እግዚአብሔር ፈቃድ እንደሆነ አግብቶም እንዲኖር አይደለም፣ ከፍልስጤማውያን ጋር ተጋብቶ እንዲኖር አይደለም። ግን የሆነ ንክኪን ፈለገና እግዚአብሔር ወደዳት በኋላ በቃ ለማግባት ምናምን እየተዘጋጀ አባትየው ለሌላ ሰው ጋር ለሚዜው ጋር መጽሐፍ ቅዱስ ያኔ ሳምሶን ተናዶ ፍልስጤማውያንን ማድረግ ጀመረ፣ መበቀል ጀመረ። እንግዲህ እግዚአብሔር በቀልን ያስጀመረው በምን መንገድ እንደሆነ እሱ ያውቃል። እግዚአብሔር ተባረከ። ብቻ የሳምሶን ቁጣ የእግዚአብሔርን ስራ መስራት ጀመረ። አክቲቬት አደረገው እና የመጀመሪያ ያደረገው ቀበሮች አመጣው፣ ሁለት አድርጎ እንትናቸው ላይ ችቦ አሰረና በፍልስጤማውያን እርሻ መካከል ላካቸው ይላል። ጠቅላላ አቃጠለባቸው። ያን ጊዜ የሆነ ነገር እስኪያፍታል። ከዛ በኋላ ግን ባሉ ሁኔታዎች ውስጥ ስትመለከቱ ሳምሶን እላዩ ላይ ለነበረው በውስጡ ለነበረው መንፈስ ለዛ ቅባት ለዛ እግዚአብሔር ጸጋ ሲጠነቀቅ አትመለከቱት። ከዛ በኋላ መጽሐፍ ቅዱስ ይነግራቸው አንድ መንገድ ላይ ያለች ቆመች ሴት ጋር ገባ ለማመንዘር። ከዛ በኋላ መጽሐፍ ቅዱስ ደግሞ ሲነግረን ምን ይላል? ደሊላ የምትባል ደግሞ እንደገና ሴት አገኘና እሷ ጋር ጨዋታ ጀመረ። እሷ ልጅ በኋላ ታሪኩን ታውቁታላችሁ አይደለ? እንዴት አባብላ ለጠላቶቹ አሳልፋ ጸጋውን ልጽት አድርጋ ለጠላቶቹ አሳልፋ የሰጠችው እንዴት እንደሆነ ትመለከታላችሁ ማለት ነው። ስለዚህ እግዚአብሔር ያሰበለት በቃ ኤክስትራኦርዲነሪ የሆነ ነገር ሆኖ ሳለ እሱ ግን ለዛ ነገር ሳይጠነቀቅ ቀርቶ እንደ ኦርዲነሪ ሰው እንደ ተራ ሰው እንደ ምናምንቴ ሰው
እና ጨረሻ ላይ ታውቃላችሁ ፍልስጤማውያን በያዙት ጊዜ ምንድን ነው ያደረጉት ይላል? አይኑን አወጡት ይላል። ወለጎሉት፣ አይኑን አወጡት፣ ጸጉሩን ላጩት። ከዛ ምን አደረጉት ይላል? ወፍጮ ፈጭ ያደረጉት ይላል። ጣንኳን ምትት ላይፍም እንደዛ ነው የምንመለከተው። ግን ዛሬ የምናገርበት ሀሳብ ምን መሰላችሁ? እዚሁ ቁጥር ምዕራፍ 16 ቁጥር 5 ላይ እሷን ብቻ ላንብባትና ምዕራፍ 16 ላይ ሄደ። መጽሐፍ ምዕራፍ 16 ቁጥር 4 ላይ ጀምሮ እንደዚህ ይላል። ከጥቂት ጊዜ በኋላ ሳምሶን በሶሬቅ ሸለቆ የምትኖር ደሊላ የምትባል አንዲት ሴት ወደደ ይላል። ቁጥር 5 ላይ ፍልስጤማውያን ገዢዎች የፍልስጤማውያን ገዢዎች ወደ እርሱ ሄደው እርሱን አስረን በቁጥጥራችን ስር በመዋል ልናሸንፈው እንዴት እንደምንችልና የብርታቱ ትልቅነት ሚስጥር ምን እንደሆነ እንዲያሳይሽ እስኪ አባቢው ይመጣል። ምንድን ያለው ሀሳባቸው ምንድን ነው? እሱን አስረን በቁጥጥራችን ስር በመዋል ልናሸንፈው እንዴት እንችላለን? ይህ የጠላት ሀሳብ አይመስላችሁ? የጠላት ምክር አይመስላችሁ? ዛሬም በዚህም ዘመን ጠላት እንደዛ ነው የሚመጣ አይደል? እንዴት ልናሸንፈው እንችላለን? እንዴት እስልስል አድርገነው ምንም እንዳያደርግ አድርገነው ከንቱ ሰው አድርገነው እንዴት አድርገን እናስቀምጠው? ምንም ትልቅ ነገር እግዚአብሔር ነገር ቢኖርበት ጠላትን ጊዜ የሚጠናው እንዴት አሳስረን እናስቀምጠው? እንዴት ወደፊት አይሄድ? እንዴት መንገዱ ብሎክ እናድርግበት? እንዴት አገልግሎቱን እናምስ? እንዴት አድርገን ትዳሩን እናምስ? እንዴት አድርገን ጤንነቱን የሆነ ነገር አድርገን ይሄንን ሰው አሳስረን እናስቀረው? ሁልጊዜ የጠላት ታርጌት እግዚአብሔር ባስነሳቸው በቀባቸው ላይ በእግዚአብሔር ሕዝብ ላይ ከዛ በኋላ ምን አለ? ከዛ እንዴት እንደምንችልና እንዴት ልናሸንፈው እንደምንችልና ይህንን ቀን ፈልገው የብርታቱና የታላቅነቱ ሚስጥር ምን ላይ ነው? ይህንን እንደምንም ብለሽ አሳይ። የብርታቱና የታላቅነቱ ሚስጥር ምን ላይ? ይህ ነው እንድናገርበት ማሰብ። የብርታቱ ሚስጥር ምንድን ነው? የታላቅነቱ ሚስጥር፣ የጥንካሬው ሚስጥር ምንድን ነው? የብርታታችን ሚስጥር ምንድን ነው? የጥንካሬያችን ሚስጥር። አዎ ሳምሶን ጸጉሩ ላይ ኃይል እንዳለ ከመጀመሪያው ጀምሮ ያውቃል። ለሊያስተኝታ ምን ላይ ነው ሚስጥሩ? አትወደኝም፣ በቃ ለምንድን ነው ሚስጥሩ ማትነግሪኝ ስትለው ምንም ባልታሰረበት እርጥብ በሆነ 7 ገመድ ብታስሪ ይሆንልኛል። መንካት ነበረበት እዛ ቦታ ላይ። እቺ ሴት እየፈለገችው ያለው የኃይሌን ሚስጥር አውቃ ከንቱ ልታደርገኝ ፈልጎ ነው ማለት ሲችል ጨዋታ ጀምራል። 2 እና 3 ጊዜ የተለያየ ነገር ነገራል። በመጨረሻ ስታስጨንቀው ጸጉሬን ላጭ ይሲ እና ያውቋል ምን ላይ እንዳለ። ግን the value of it እግዚአብሔር በሱ ላይ ያስቀመጠው ነገር ምን ያህል ለእስራኤል ሕዝብ አስፈላጊ ትልቅ እንደሆነ ከሳምሶን ያለፈ እግዚአብሔር ይባል። ረጅም ዘመን በባርነት ውስጥ ያለን ሕዝብ ነፃ ለማውጣት እግዚአብሔር ያስቀመጠ ኢንቨስት ያደረገበት ቅባት ነው። ግን ያንን ኃይሉን ያንን የእግዚአብሔርን አጀንዳ ፉል ያነስታል አደረገው። ጠላት ደግሞ ይፈልገዋል። ያች ጠላታችን የሚውጠውን ፈልጎ አይደል እንደሚዞር አንበሳ እንዲሁ ዙሪያቸውን ያደርጋል ይላል። የሚያገሳ አንበሳ ዙሪያቸውን ይዞራልና ይላል። ኦልዌይስ ትራይ ቱ ሲ የቱ ጋር ነው ይህን ሰው መመታው? በምን ጋር አድርጌ ገብቼ ነው ይህንን ሰው ቅድም እንዳሉት አስረን ልናሸንፈው የምንችለው በቁጥጥራችን ስር ልናውለው የምንችለው እና ምንድን ነው ሚስጥሩ? ጳውሎስ አንድ ጊዜ ሲጸልይ ከዚህ ተመሳሳይ ወርድ ጋር ምን ብሎ ጸለየ መሰላችሁ? ኤፌሶን ምዕራፍ 3 ቁጥር 6 ላይ ይህም አለ የልባቸው ዓይኖች ሲበሩ አለ
የልባችሁ አይኖች ሲበሩ ከዛ በኋላ 3 ነገሮችን ትረዳላችሁ አላቸው። አይኖቻችሁ ሲከፈቱላችሁ፣ አንደኛ የመጥራቱ ተስፋ ምን እንደሆነ፣ በጥሪያችሁ መካከል እግዚአብሔር ወደ ራሱ ሲጠራችሁ፣ ከጨለማ ወደሚደነቅ ብርሃን ሲያወጣችሁ፣ እግዚአብሔር እናንተን የጠራበት ዓላማ በዛ ጥሪ ውስጥ ያለውን የእግዚአብሔርን ተስፋ ምን እንዲሆን አንደርስታንድ ታደርጋላችሁ። ከዛ ደግሞ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንደሆነ ታውቃላችሁ አለ። ቅዱሳን ዘንድ ርስት አለ። እግዚአብሔር ይባረክ። አሜን። የማያልፍ ርስት ላስብክም ጌታ ሲያካፍለን ነበር። የማያልፍ ርስት፣ የማያረጅ ርስት። እግዚአብሔር ይባረክ። አሜን። እግዚአብሔር ሰጥቶናል። ጌታ የተባረከ አሜን። ዮር ሪች እግዚአብሔር የተባረከ እንደዛ ይለናል መጽሐፍ ቅዱስ። ያንን ግን አንደርስታንድ ማድረግ የምትችሉት በምንድን ነው? መንፈሳዊ ዓይኖቻችሁ ሲከፈቱላችሁ ብቻ። ካልተከፈቱላችሁ በቃ እኔ ደሃ ነኝ፣ አምፖር፣ እኔ እንትን ነኝ፣ እኔ እንደዚህ እያለን እንኖራለን። እግዚአብሔር የሰጠንን ያንን የፖዚሽን ትልቅነት ማንነት በፍጹም አንደርስታንድ እናደርግ አንችልም። ከዛ በኋላ ምን ይላል? ለቅዱሳን ለምናምን፣ ለእኛ ለምናምን የኃይሉ ታላቅነት፣ የብርታቱ ታላቅነት ምን እንዲሆን ታውቃላችሁ። እግዚአብሔር አሜን። እዚህ ጋር የተጠየቀው ጥያቄ ምንድን ነው? የብርታቱ ታላቅነት ሚስጥር ምንድን ነው? ወሊዝ ሰይጣንን በጣም አድርጎ ነው የሚፈልገው። ለምን ስትሉ ያንን ላጭቶ ያንን አስወግዶ ምን ማለት ነው? ተራ ሰው አድርጎ ማስቀመጥ ስለሚፈልግ ማለት ነው። ግን ሳምሶንም አንደርስታንድ አላደረገው እና እኛስ እግዚአብሔር በእኛ ውስጥ ያስቀመጠውን ክብር፣ እግዚአብሔር በእኛ ውስጥ ያስቀመጠውን ኃይል፣ የእግዚአብሔርን አጀንዳ፣ የእግዚአብሔርን ሐሳብ ፉሊ አንደርስታንድ አድርገነዋል ወይ? ዱ ዊ አንደርስታንድ ኢት? ገብቶናል ወይ ያ ነገር? እኔ አንድ ነገር አምናለሁ። እግዚአብሔር በሚያምኑ ሰዎች ሁሉ ውስጥ በእኔና በእናንተ ውስጥ የሆነ ያስቀመጠው እሳት አለ። እግዚአብሔር የተባረከ ይሁን። እኛን ልዩ የሚያደርገን እኛ ውስጥ ያለ ነገር ነው። እግዚአብሔር ይባረክ። አሜን። እኛን ልዩ የሚያደርገን እኛ ውስጥ የተቀመጠ የእግዚአብሔር ፕሬዘንስ ነው። እኛን ልዩ የሚያደርገን የእግዚአብሔር እሳት ነው። በቃ ልዩ ነው የሚያደርገን። እግዚአብሔር ይባረክ። ማስፈራትንም የሆነን እግዚአብሔር ይባረክ። ቅድም ብያቸዋለሁ። እስራኤል ከእግዚአብሔር ጋር አላይንድ ሆኖ በቃ መስመሩን ይዞ ከእግዚአብሔር ጋር በተራመደ ጊዜ እነሱን ሰምቶ ስለ እነሱ ዝና ሰምቶ የማይፈራቸው ሰው የለም። ከእግዚአብሔር መንገድ ወጣ ያሉ ጊዜ ደግሞ እነሱ ላይ የማይሳለቅና እነሱን እንደፈለገ ማላጋቸው ሰው የለም። አይተነዋል መጽሐፍ ቅዱስ ላይ አይደል? ነህምያ መጽሐፍ ስታነቡ ነህምያ እኮ በጣም ልቡ አዝኖ የእስራኤልን እንትን በቃ ሲሰማ በጣም አዝኖ ሊሰራ የተነሳበት ምክንያት ምንድን ነው? ኢየሩሳሌም እንደተቃጠለች፣ ቅጥሮቿ በእሳት ተቃጥለው እንደፈራረሱ፣ ከዛስ በዛ የሚኖሩ ህዝብ ደግሞ በታላቅ ንቀት ውስጥ እንደሚኖሩ የኪዳን ህዝብ ጠላቶቻቸው መጥተው በገዛ ምድራቸው እግዚአብሔር አሳልፎ በሰጣቸው ምድር ላይ እየናቋቸው ሲኖሩ፣ ያላገጡባቸው ሲኖሩ አንድ መዝሙር ትዝ ይላችኋል። በባቢሎን በተቀመጥን ጊዜ አለ እነዚህ ባቢሎናውያን መጡና እስቲ ስለ ጽዮን መዝሙር ዘምሩልን አሏቸው እና በቃ በኢየሩሳሌም አዝነን ነበር፣ ተቀምጠን ነበር እና እያሳለቁ እስቲ ስለዛ ጽዮን ስለምትሏት ሀገራችሁ እስቲ ዘምሩልን ይሏቸው ነበር። ያፌዙባቸው ነበር፣ ይሳለቁባቸው ነበር። ከዛ እነ ዳንኤል እነ ነህምያ የእግዚአብሔር ሰዎች ሁሉ ሪስቶሬሽንን ሲያስቡ የመጀመሪያ ነገር የሚያደርጉት እኛና አባቶቻችን በድለናል፣ በኃጢአታችን ምክንያት ነው እዚህ ውስጥ የገባ ነው። አንተ ድሮም የኪዳን አምላክ ነህ፣ ድሮም ለእኛ መልካም አስበህ ነው ለአብርሃም ለይስሐቅ ለያዕቆብ ተስፋን ሰጥተህ ኪዳንን ገብተህ እንደዚህ አክብረህ ያስገን አንተን አልሰማንህም፣ በአንተ ላይ ኃጢአት አድርገናል፣ በድለናል። ከዚህ የተነሳ ይኸው እዚህ ውስጥ ገብተናል። ስለዚህ ክብራቸው እግዚአብሔር የተባረከ ይሁን። እግዚአብሔር ነው፣ ፕሬዘንሱ ነው። እግዚአብሔር ይባረክ። እኛም በዚህ ዘመን ውስጥ ስንመላለስ ከሌሎች ለየት የሚያደርገን ነገር ውስጣችን የተቀመጠ ነገር። ዕብራውያን ምዕራፍ 1 ቁጥር 7 ላይ እንደዚህ የሚል ቃል አለ። መላእክቶቹን መናፍስት አገልጋዮቹን ደግሞ
የእሳት ነበልባል የሚያደርግ ይላል። የሱ የሆኑ አገልጋዮቹ ማለት አሁን እንደኔ ቆሞ የሚሰብክ ብቻ አይደለም። እናንተ ሁላችሁ የእግዚአብሔር አገልጋዮች ናችሁ። እግዚአብሔር ይባረክ። መጽሐፍ ቅዱስ እንደዛ ነው የሚለው። እናንተ ከጨለማው ወደሚደነቅ ብርሃን የጠራችሁን የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እግዚአብሔር ይባረክ። you are the priesthood ነው የሚለው። እግዚአብሔር ተባረከ። ካህናቶች ናችሁ፣ የእግዚአብሔር አገልጋዮች ናችሁ። የእግዚአብሔርን ሐሳብ የምትፈጽሙ፣ በምድር ላይ እግዚአብሔርን ሪፕሬዘንት የምናደርግ፣ በአይን የማይታየውን የማያውቁትን እግዚአብሔርን ይሄው ብለን ኢምፐርሰን የምናሳይ ሰዎች ማለት ነው። የእግዚአብሔርን ሕይወት ዲስፕሌይ የምናደርግ ሰዎች ነን። ስለዚህ አገልጋዮቹን የእሳት ነበልባል የሚያደርግ ይላል። እግዚአብሔር የተባረከው ተሰሚነትን በባቢሎን ምድር ተቀምጠው እንደነ ዳንኤል በቃ የሚሰሙ ሰዎች፣ አማካሪዎች። እነ ዮሴፍ ከእስር ቤት ተጠርተው አማካሪዎች። ለምን ሲባል እግዚአብሔር ያለባቸው፣ እግዚአብሔር መንፈስ ያለባቸው ሰዎች ናቸው። ሕዝቅኤል 28 ላይ ስለ ሉሲፈር ይናገራል። እዛ ቦታ ላይ ስለ ጢሮስ ንጉሥ የሚል ትንቢት ነው የተነገረው። የጢሮስ ንጉሥ በጊዜው ሂስቶሪካሊ የነበረ ሰው ነው ጢሮስና እዛ ቦታ ላይ በደንብ ታሪኩን ስታነቡት አይውሽ ጊዜ ኖሮን በደንብ ምዕራፍ ውስጥ ገብተን ብናነበው በጣም ደስ ይለኝ ነበርና እዛ ቦታ ላይ ስትመለከቱ ይሄ ጢሮስ ንጉሥ እጅግ በጣም ባለጠጋ የሆነ እግዚአብሔር ብዙ ነገር አሳልፎ የሰጠው እነ ቶጳዝ ምናምን የሚባሉ በጣም የከበሩ ድንጋዮች በቃ ታልፈው የተሰጡት አይነት ሰው ነው። በኋላ ግን ያለው ብልጥግና ያለው ትልቅ ክብር በእግዚአብሔር ላይ ሲኮራ በቃ በእግዚአብሔር ላይ ሲታበይ ከዛ በኋላ ከሰውነት አልፎ እኔ በአምላክ መሰላለሁ እያለ ሲናገር ትመለከታላችሁ። መቼም የእግዚአብሔር ቃል ሁለት ኤጅ ስዋርድ አይደል? አንደኛ እዛው በነበረው ከረንት ሲቹዌሽን ውስጥ ይናገራል። ሁለተኛ ግን ስለ ሉሲፈር ነው እየተናገረ ያለው። በልዑል መሰላለሁ አልክ፣ ከእግዚአብሔር ዙፋን በላይ ዙፋኔን ከፍ ከፍ አደርጋለሁ አልክ። ትዕቢት እና እግዚአብሔር እኮ አሳልፎ ሰጥቶ ነበረ። ትልቅ ነገር ውስጥ ነበር እኮ አንተ እግዚአብሔርን ክብሩን የምትጋርድ ኪሩብ ነበርክ እኮ እና የመዘምራን አለቃ ነበር እና እግዚአብሔር ምን አይነት ውበት ሰጥቶት ነበር። እግዚአብሔር በውስጡ እሳት አስቀምጦ ነበር። እግዚአብሔር የተባረከው በቃ ፓወርፉል የነበረ ኤንጅል ነበር ሉሲፈር። ግን በኃጢአቱ ምክንያት በቃ በእግዚአብሔር ላይ በመነሳቱ ምክንያት እግዚአብሔር እንደጣለው መጽሐፍ ቅዱስ ይነግረናል አይደል? ሲጥለው ግን እዚሁ መጽሐፍ ላይ ምን ይለናል? እሳትን ከውስጥ አወጣው ይላል። እሳቱን አወጣና በሚያዩ ሁሉ ፊት አመድ አደረኩ ይለዋል። እግዚአብሔር ይባረክ። አሜን። ተቀማ፣ ያችን እሳት ተቀማ። ውስጡ የነበረውን ያችን እሳት ተቀማ። ለምን? በእግዚአብሔር ላይ ተነሳ፣ በእግዚአብሔር ላይ ታበየ፣ ኃጢአትን አደረገ። ስለዚህ ያችን እሳት ጎትቶ እግዚአብሔር ሲያወጣ ትመለከታላችሁ። መጽሐፍ ቅዱስ ለአንደኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ እኛ ይላል መጽሐፍ ቅዱስ ከመለኮታዊው ባህሪ ምኖች ሆነናል ይላል፣ ተካፋዮች ሆነናል ይላል። ሁለተኛ ጴጥሮስ ምዕራፍ 3 ላይ ምዕራፍ 1 ቁጥር 3 ላይ በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል ይላል። ከዛ ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነውን ተስፋ ሰጥቶናል ይላል። እግዚአብሔር የተባረከው አሜን። ቅድም ስነግራችሁ የነበረው ይሄ እግዚአብሔር በውስጣችን እሳት አስቀምጧል የምላችሁ ነገር ይሄ የእግዚአብሔር መለኮታዊ ባህሪ ውስጣችን የተቀመጠው የእግዚአብሔር መለኮታዊ ባህሪ ነው እና ይህንን ሁሉ የሚጠቀለል ኦቨርሻይድ የሚያደርግ የእግዚአብሔር መለኮታዊ ባህሪ ምን መሰላችሁ? ቅድስና የሚባል ነገር ነው። የእግዚአብሔር ሆሊነስ እና ምን ይላል? ከዓለም ካለው ምግባረ ብልሹነት ምን አድርጋችሁ አምልጣችሁ። ጠቅላላ ከብሉይ ኪዳን ጀምሮ ተመልከቱ። እግዚአብሔር እስራኤልን ከግብፅ ነቅሎ ምን አደረጋቸው? አወጣቸው። ግብፅ የምን ምሳሌ ነው?
የዓለም ምሳሌ፣ የኃጢአት ምሳሌ። ኤክሌሽያ ማለት ተጠርተው የወጡ ማለት ነው። ቤተ ክርስቲያን ማለት ተጠርተው የወጡ። ቸርችነን ማለት የሆነ ምድራዊ ኢንቲቲ አይደለም። እግዚአብሔር ጠርቶ አውጥቶናል ማለት። ቅድም የነገርኳችሁ ቃል እናንተ ከጨለማ ወደሚደነቅ ብርሃኑ የወጣችሁት የእርሱን በጎነት እንድትነግሩ። ያ የእግዚአብሔር የመለኮት ባህሪ ውስጣችን አለ። እግዚአብሔር ይባረክ። ስንወለድ ዳግመኛ እግዚአብሔር ሪጀነሬት ሲያደርገን፣ ከሞት ሲያስነሳን፣ ከጨለማ ውስጥ አውጥቶ ለራሱ ሲያደርገን የመጀመሪያው ያደረገው ነገር የእሱን ባህሪ ሰጠን። ልክ ኢየሱስ ሲሞት እንደዛ ሊሆነው የእኛን ኃጢአት በእርሱ ላይ አኖረ። ኢሳይያስ 53 ሲነግረን የሁላችንን ኃጢአት በእርሱ ላይ አኖረ ይላል መጽሐፍ ቅዱስ አይደል? የእኛ ኃጢአት ተሰበሰበና ኢየሱስ ላይ ሲሆን እግዚአብሔር ያን ቀን ኢየሱስ ላይ ፊቱን አዞረበት። ልክ የእግዚአብሔር ፊት እንደዞረበት ሲያውቅ፣ እግዚአብሔር ወደ እሱ እንደማይመለከት ሲያውቅ ጌታ ኢየሱስ ምን አለ? አባት ሆይ ለምን ተውከኛል? he has never said that። ኢየሱስ ያንን ብሎ አያውቅም። እግዚአብሔር ተው፣ እግዚአብሔር ረሳው፣ ወደ እሱ መመልከት አቆመ። ለምን ሲባል የኔና የናንተ ኃጢአት ማን ላይ ስለሆነ? ኢየሱስ ላይ ስለሆነ። እዛው ሞመንት ላይ ኢየሱስ መስቀል ላይ ሆኖ የእሱ ጽድቅ ደግሞ ለሚያምኑ ሁሉ እግዚአብሔር ይባረክ። አሜን። መንፈስ ተደረገ። ጌታ ይባረክ። ያ የመስቀሉ ስፍራ የኤክስቼንጅ ስፍራ ነው። የእኛን መርገም ኢየሱስ ወሰደ። የእኛን ኃጢአት ኢየሱስ ወሰደ። ለእኛ ደግሞ የእሱ ጽድቅ ተላለፈልን። ስለዚህ አሜን ብለን እሺ ብለን ጌታን ካገኘንበት ጊዜ ጀምሮ በውስጣችን እግዚአብሔር ምን አስቀመጠ? የመለኮቱን ባህሪ አስቀመጠ። that is unique። ያ ነው ልዩ የሚያደርገን። እና የኃይላችን ምስጢር እዛ ውስጥ ነው። የመግዛታችን ምስጢር እዛ ውስጥ ነው። ከፍ የማለታችን ምስጢር እዛ ውስጥ ነው። do we understand it? ሳምሶን አንደርስታንድ አላደረገውም ነበር። የኃይሉ ምስጢር አንደርስታንድ አላደረገውም ነበር። እና do you understand it? እግዚአብሔር እንደዛ ነው የሚጠይቀን። ውስጣችሁ የተቀመጠውን የከበረ ነገር፣ ከፍ ያለ ነገር። እኔ ያሁን ላስት ዊክም የተሰበከ ቃል ነው አይደል? the value አይደል? ያ ሰውዬ በቃ አባቶቼን አለና ሞተ፣ ደሙን እስከ ማፍሰስ ድረስ ደረሰ አይደለ? ለምን ሲባል በቃ የተቀበለው የከበረ ርስት ነው። እኛም ጋር ስንመጣ እግዚአብሔር የሰጠን የከበረ ነገር አለ። አሜን። አይገርማችሁም? ዳንኤል የዳንኤል መጽሐፍ ሲጀምር እኮ መጽሐፍ ቅዱስ ምን እንደሚለን እነዚህ ሰዎች በጣም ወጣቶች፣ በጣም ያንግ ኤጅ ላይ የነበሩ 13 14 ፕሮባብሊ የሚገመቱ የሚባሉ ልጆች በምርኮ ባቢሎናውያን መጥተው ኢየሩሳሌምን በማረኩ ጊዜ አብረው ተማርከው ወደ ባቢሎን የተነዱ የተወሰዱ ሰዎች ናቸው። የነ ዳንኤልን ታሪክ ስንመለከት ግን የመጀመሪያ የቀረበላቸው ነገር ሲሚላር፣ በቃ ከኛ ጋር ምሰሉ፣ ተመሳሰሉ፣ እኛን በቃ ባቢሎንን ምሰሏት፣ በቃ የእሷን ትምህርት ተማሩ፣ የባቢሎንን ጥበብ ተማሩ፣ ተካፈሉ፣ ቋንቋዋን እወቁ፣ ጥበቧን እወቁ፣ በቃ ጥንቆላም ከሆነ እሱንም እወቁት። እሱን ነበር ሲያስተምሯቸው የነበረው፣ እወቁ። ከዛ ደግሞ ባቢሎናውያን ከሚበሉት ምግብ ሁሉ እናንተ ምን አድርጉ? ብሉ። በቃ እና ምንድን ነው ጥሪው? ምንድን ነው? ተመሳሰሉ ነው ጥሪው አይደል? ተመሳሰሉ። ቢ ዋን ኦፍ አስ ዘን ምን እንሰጣቸዋለን? ስልጣኑ ይሰጣቸዋል፣ ክብሩ ይሰጣቸዋል፣ ከፍታው ይሰጣቸዋል አይደል? ተመሳሰሉ። ናዝራዊ ማለት ግን የሳምሶንን ትርጉም ስንመለከት ለእግዚአብሔር ምን ያደረገን? የተለየ። ዘኍልቍ ምዕራፍ 6 ላይ ቤታችሁ ሄዳችሁ አንብቡት። ዘኍልቍ ምዕራፍ 6 እዛ ቦታ ላይ ስለ ናዝራውያን እግዚአብሔር የሰጠውን መስፈርት ትመለከታላችሁ። ኤግዛክትሊ the same መስፈርቶች ለሳምሶን እናት የተሰጣት መስፈርት ነው። እዛ ቦታ ላይ 3 ነገር ያነሳል። አንደኛው የሚያነሳው ነገር የሚያሰክር ነገር እንዳይጠጣ፣ የሚያሰክር ነገር እንዳይጠጣ። ሁለተኛው ፀጉሩን እንዳይቆረጥ፣ ሶስተኛው ከሙታን ጋር እንዳይገናኝ። አባት እናቱ ምናምን ቢሞቱ እንኳን ናዝራዊ ከሆነ አንድ ሰው እነሱ ያሉበት ክፍል ውስጥ፣ ሬሳቸው ያለበት ክፍል ውስጥ አይገባም። ዛት ማች ለእግዚአብሔር ራሱን ለይቶ ነው የሚኖረው። ስለዚህ ኢማጂን
እነዚህ አዲስ ኪዳን ውስጥ አይደለም የተጻፉት፣ እነዚህ ብሉይ ኪዳን ውስጥ የተጻፉት። የፈለገ ይሁን ግን መጽሐፍ ቅዱስ እነዚህን እኮ ይነግረናል። መጽሐፍ ቅዱስ እግዚአብሔር ይባረክ። አሜን። የወይን ጠጅ አይጠጣ ሲባል ምን መሰላችሁ? ምን ማለት መሰላችሁ? ይሄ ሰው አእምሮ ሻርፕ መሆን አለበት፣ አእምሮ ትክክል መሆን አለበት። የሆነ በወይን ጠጅ የተተራመሰ አእምሮ ሊኖረው አይገባም። ወይን ጠጅ የሰውን አእምሮ ያተራምሳል። ታውቃላችኋል? ስካር፣ መጠጥ የሰውን አእምሮ ያተረማምሰዋል። እነዚህ መንገድ ላይ እኮ የምናያቸው ሰዎች በተለያየ ሱስ ፊዚካሊ የምናያቸው ሰዎች አእምሯቸው የተማታባቸው እኮ በተለያየ ሱስ የታሰሩ ሰዎች ናቸው። ግን ከዛ ባለፈ መጽሐፍ ቅዱስ ምን ይለናል? ኤፌሶን ላይ አይደል? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ አይደል? ለምን ሲባል ለምንድነው ያን ኮምፓሪዝን ያመጣው ስንል የወይን ጠጅ የሰውን አእምሮ የመቆጣጠር ኃይል አለው አይደል? ሰዎች ሲጠጡ ንግግራቸው ይቀየራል፣ ስለርድ ይሆናል፣ ይሳደባሉ፣ ቫልዩአቸውን ይጥሳሉ አይደል? ሰዎች እንትን ሲሉ ድብድብ ያምራቸዋል። የሆነ ሰዎች እንትን ሲሉ ሪዝን አውት ማድረግ አይችሉም። በመጠጡ ቁጥጥር ስር ናቸው። ስለዚህ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ማለት እንደዚሁ መጠጥ የሰውን ልጅ እንደሚቆጣጠር ሁሉ መንፈስ አእምሯችሁን ይቆጣጠር። እግዚአብሔር ይባረክ። መንፈስ አካሄዳችሁን ይቆጣጠር። መንፈስ አስተሳሰባችሁን ይቆጣጠር። መንፈስ ንግግራችሁን ይቆጣጠር ነው የሚለው መጽሐፍ ቅዱስ። እግዚአብሔር ይባረክ። በመንፈስ ቁጥጥር ስር ተመላለሱ ከሙታን ጋር እንዳይገናኝ ሲል መጽሐፍ ቅዱስ ምን ይለናል? ኤፌሶን ምዕራፍ 5 ላይ አንተ የምትተኛ ንቃ፣ ከሙታን መካከል ምን አድርግ? ተነሳ ይለናል። ሙታን ብሎ የሚጠራቸው መጽሐፍ ቅዱስ የዚህን ዓለም ሰዎች ነው። እዛ ቦታ ላይ ያለ ጥሪ ይገርመኛል። አንተ የምትተኛ ንቃ። የምትተኛ የተባለው ማን ነው? በጌታ ያለው ሰውዬ፣ የደነዘዘው እንቅልፍ ያለው እና ከሙታን መካከል ደግሞ ተነሳ። ሄዶ ከሞቱ ሰዎች መካከል ምን አድርጓል? ተኝቷል። እነሱን ኢሚቴት ማድረግ ይፈልጋል። እነሱ እኮ የማይተነፍሱት ስለሞቱ ነው። እነሱ እኮ የማይንቀሳቀሱት ስለሞቱ ነው። እነሱ እኮ የሆነ የእግዚአብሔር የሆነ ነገር ውስጣቸው የማይንቀሳቀሰው እኮ ስለሞቱ ነው። አንተ ውስጥ ሕይወት አለ። ለምንድን ነው እነሱ መምሰል የምትፈልገው? ለምንድን ነው የእነሱ አካሄድ የሚናፍቅህ? ለምንድን ነው ከነሱ ጋር ህብረት ማድረግ የምትፈልገው? ለምንድን ነው በእነሱ አካሄድ ነገር የሚጠመደው? እነሱ እኮ ስለሞቱ። አንተ ግን ተነስ። እግዚአብሔር የተባረከ አሜን። ከሙታን ጋር አትገናኙ። እግዚአብሔር ይባረክ። የእነሱ ቫልዩ ሲስተም እናንተ ላይ አይጫንባችሁ። እግዚአብሔር ይባረክ አሜን። አንተ ውስጥ ያለ ያው የእግዚአብሔር መንፈስ ነው። ይህንን ነው የሚለው መጽሐፍ ቅዱስ። እግዚአብሔር ይባረክ አሜን። ጸጉር የጸጋ ምሳሌ ነው፣ የውበት ምሳሌ ነው አይደል? ኢቭን በአዲስ ኪዳን ያቺ ሴት ኢየሱስ እግር ላይ ያንን ወይን ወንተኑን ሰብራ ሽቶን ሰብራ በእንባዋ ያበሰች በጸጉሯ ስታብስ ኢየሱስ የተደነቀበት ምክንያት ክብሯን ጥላ አይደል? ዳት ግሬስ ነው፣ ከእግዚአብሔር የተሰጠ ግሬስ ነው። ጸጋ ምሳሌ ነው። ጸጉር እንዳያርፍበት ምላጭ ይላል። እዚህ በብሉይ ኪዳን እንደዛ ጸጋችንን እግዚአብሔር የሰጠንን ውስጣችን ያስቀመጠውን ነገር። ስለዚህ እነ ዳንኤል በዛ ምድር ውስጥ ሆነው የመጀመሪያ ከንጉሥ ማዕድ ብሉ ተብሎ ከሚያረክስ ነገር ብሉ ተብሎ ሲሰጣቸው ስቱድ አውት ምን አሉ? ነው አሉ። በፍጹም አንመሳሰልም አሉ። እንደ ባቢሎን አንኖርም፣ የባቢሎናዊን አስተሳሰብ አንይዝም። የእኛ አስተሳሰብ የክርስቶስ ማይንድ ነው። ሮሜ ምዕራፍ 12 በአእምሯችሁ መታደስ ተለወጡ እንጂ ፈጽሞ ይህንን ዓለም አትምሰሉ። ዶንት ቢ ኮንፎርምድ ኢንቱ ዲስ ወርልድ። በዚህ አይነት ዓለማዊ አስተሳሰብ ውስጥ አስተሳሰባችሁ አይኑር። ሜኒ ኦፍ አወር ቲንኪንግስ ስለ ትዳር ያለን አመለካከት፣ ስለ ገንዘብ ያለን አመለካከት፣ ስለ ደስታ ያለን አመለካከት፣ ስለ ሕይወት ያለን አመለካከት በእግዚአብሔር ቃል መቃኘት አለበት። እንሰማቸዋለን እኮ መኪና ውስጥ ምናምን ሲያወሩ እና አንዳንድ ጊዜ ግርም ይለኛል። የሰዎች ማይንድ ሴት፣ የኬኔዲያን ማይንድ ሴት፣ የዌስተርን ማይንድ ሴት በጣም ይገርመኛል። ስለ ደስታ ያላቸው አመለካከት ኮምፕሊትሊ ከእግዚአብሔር ሐሳብ የወጣ። ለዛ ነው ለልጆቻችሁ ሁሌ የምንጸልየው የሚያድጉት እዚሁ ምድር ላይ ስለሆነ አስተሳሰባቸው የተጠበቀ እንዲሆን፣ እግዚአብሔራዊ እንዲሆን፣ መለኮታዊ እንዲሆን፣
የእግዚአብሔር መንፈስ ያለባችሁ፣ የእግዚአብሔር እሳት ውስጣችሁ የተቀመጠ፣ የእግዚአብሔር መለኮታዊ ባህሪ ውስጣችሁ የተቀመጠ ሰዎች ከመካከላቸው ውጡና የተለያችሁ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ይህንን ታገኛላችሁ። ስለዚህ ከመካከላቸው ውጡ ተለዩም ይላል እግዚአብሔር። ርኩስ የሆነውን ነገር አትንኩ፣ እኔ እቀበላችኋለሁ፣ እኔ አባት ሆናችኋለሁ፣ እናንተም ወንዶችና ሴት ልጆቼ ትሆናላችሁ ይላል ሁሉን የሚችል ጌታ። አይወል ቢ በቃ አባታችሁ ሆናል፣ እናንተ ደግሞ ልጆቼ ትሆናላችሁ፣ እኔ ደግሞ እቀበላችኋለሁ። እናንተ ግን ምን ሆኑ? ውጡና የተለያችሁ ሆኑ። እግዚአብሔር ይባረክ። ርኩስን ነገር አትንኩ፣ አትነካኩ፣ አትመሳሰሉ። እግዚአብሔር ይባረክ። ቢኮዝ የዩኒክነስ እግዚአብሔር ውስጣችሁ ያስቀመጠው ያጸጋ ነው እናንተ ዩኒክ የሚያደርጋችሁ፣ ከፍ የሚያደርጋችሁ። ቅድም የዳንኤል መጽሐፍ የጀመርኩላችሁ በዚህ ምክንያት ነው። ሲጀምሩ እንደ ስደተኛ ነው የጀመሩት፣ ሲጨርሱ ግን ቶፕ ላይ ነው የጨረሱት። እግዚአብሔር የተባረከ ነው። አይነግረንም መጽሐፍ ቅዱስ ታሪክን በደንብ አድርጋችሁ በምታጠኑበት ጊዜ እስራኤላውያን ከባቢሎን ወጥተው ከዛ ከ70 ዓመት ባርነት በኋላ ወጥተው ወደ ምድራቸው ተመልሰው ትዝ ይላችኋል። እነ ቂሮስ ሂዱ የአምላካችሁን የእግዚአብሔርን ቤት ስሩ ባሉበት ጊዜ ዳንኤል የቂሮስ አማካሪ ነበር። he was one of the individuals እስራኤላውያን ከዛ የባርነት የ70 ዓመት ባርነት በኋላ ወደ ምድራቸው ሄደው ያቺን ምድር እንደገና እንዲሰሩ አማካሪዎች ከነበሩ፣ ነገሮችን ፋሲሊቴት ሲያደርጉ ከነበሩ ሰዎች መካከል አንዱ ዳንኤል ነው። ሲወሰዱ የተወሰደው ሰውዬ ማለት ነው። መጀመሪያ ላይ ሲወሰዱ ወደ ባቢሎን የተወሰደው ሰውዬ፣ መጨረሻ ላይ ግን አማካሪ፣ ዲሲሽን ሰጪ፣ እነዚህን ሰዎች ልቀቃቸው፣ ወደ ምድራቸው ይመለሱ፣ ቃል አላቸው፣ እግዚአብሔር ይባረክ፣ ሄደው የፈረሰውን ነገር ይስሩ፣ በቃ አሁን እግዚአብሔር ጊዜው በቅቷል። በቅቶም ነው ዳንኤል ነው ሲጸልይ የምንመለከተው። ምዕራፍ 9 ላይ ዳንኤል ሲጸልይ ታዩታላችሁ። ጊዜውን አስተዋለ ይላል፣ ዘመኑን አስተዋለ፣ በኤርምያስ አፍ የተነገረውን ትንቢት አስተዋለና በእግዚአብሔር ፊት መጸለይ ጀመረ። ጊዜው ደርሷል አለ እግዚአብሔር። እግዚአብሔር ይባረክ። አሜን። ያ የጠበቁት የእግዚአብሔር የሆነ ነገር አከበራቸው። እግዚአብሔር የተባረከው ከፍ አረጋቸው። አሜን። እና አማካሪ ብቻ አይደለም፣ የሆነ ፖለቲካሊ ግዙፍ የነበረ ሰዎች ብቻ ሳይሆን ደግሞ he was a great prophet አይደል? ነቢይ ነበረ። የመጨረሻውን ዘመን ስቲል አሁን ከራእይ ጋር ትይዩ የምናጠናው የዳንኤል መጽሐፍ ነው። ስለ መጨረሻው ዘመን እግዚአብሔር ሊሆን ያለውን ነገር አስቀድሞ ያሳየው ሰው ነው። ምን ልላችሁ ፈልጌ ነው? የሚያከብረን እሱ ነው። ውስጣችን ያለው ነገር እግዚአብሔር እንዲህ ነው የሚለን፣ አንደርስታንድ ኢት፣ ኪፕ ኢት። እግዚአብሔር ይባረክ። ፕሮቴክት ኢት። እግዚአብሔር ይባረክ። አሜን። ዋጋ ክፈሉለት። ለዛ እንደ ቀላል ነገር አትዩት። እኔ አም ዩኒክ፣ በቃ እግዚአብሔር ውስጥ ዩኒክ ነገር አስቀምጧል። በቃ ለራሱ የለየኝ ሰው ነኝ፣ ባህሪውን ያስቀመጠብኝ ሰው ነኝ። እግዚአብሔር የተባረከ ይሁን። የእግዚአብሔር አጀንዳ ያለብኝ ሰው ነኝ። የእግዚአብሔር ፕላን ያለብኝ ሰው ነኝ። አስቡ እንደዛ፣ እመኑ እንደዛ። እግዚአብሔር የተባረከ ይሁን። እግዚአብሔር ቢለን ያለ